السلام عليكم ورحمة الله وبركاته وديت كبراتشو تملكاتشوچي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት ሰሞኑን በፈረንሳይ አፍሪካ ጉዳይ ላይ የሚመክር G7 ፕሮግራም ላይ ዶናልድ ትራምፕ እና አብዱል ፈታህ አሲሲ በዛሬው ዕለት አንድ የሆነች ውይይት አድርገዋል። ያንን ውይይት የግብፁ ሚዲያ እንደ ጉድ እያጎነው ይገኛል። ስለዚህ ያንን ተመልክቶ የግብፁ ሚዲያም በዛው ልክ እያጎነው ነው፣ በስፋት ያወሩበት ነው። ከዶናልድ ትራምፕ ንግግር ዋናውን ፓርት እዚህ ላይ እንደ ርዕስ ተጠቅሜዋለሁ። ህዳሴ ግድብ ይጎዳል የሚል ነው። የህዳሴው ግድብ ስራ የግብፅን የውሃ ጉዳይ ይጎዳል የሚል ነው። እውነት ነው ወይ ምናምን ብዙ ነገር ስላወራንበት ትንሽ የሱን ንግግር በቀጥታ ከሰማን በኋላ በአብዛኛው ብንወያይ ነው ደስ የሚለኝ። ግን የግብፁ ሌላው ሚዲያው ላይ የተጋለጠ ይህንን የህዳሴ ግድብ ጉዳይ ላይ ዶናልድ ትራምፕ አንስቶ ያወጣው ነገር ያስደሰታቸው ግብጾች በደስታ ሰክረው ያወጣቸው ምስጢሮች አሉ። እነዛን እኛ ከዚህ በፊት ስናነሳቸው ከኛ ይመስሉ ነበር። አሁን ግን ራሳቸው አምነው የሚናገሩት ነገር አለ። ያ ነገር ለኛ አይን ከፋች የሆነ ነገርና በተለይ በውጪው ፖሊሲያችን ላይ እንደ አንድ ማህበረሰብ ከህዳሴው ግድብ ጋር ከውሃችን ጋር ተያይዞ በመንከተላቸው የፖለቲካ እንቅስቃሴዎች እነዚህን ኢቭን እንደ መንግስትም ከመንግስት ውጭም ባሉ በግልም ሆነ በፓርቲ ደረጃ የሚንቀሳቀሱ አካሎች ግምት ውስጥ እንዲከቱት የሚያደርግ የሆነ ነገር አለ። አሁን ከምንወያየው ነገር ውስጥ ኢንሻአላህ ሁሉንም አብረን እንወያያቸዋለን። ፕሮግራማችን ተደራሽነቱ ሰፋ እንዲልና ብዙ ወንድሞችና እህቶቻችን እንዲያዩት በተቻለ መጠን ይህን ፕሮግራም ሌሎች ወንድሞች እህቶቻችን ሼር በማድረግ እንድትጀምሩ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ይህንን ፕሮግራም ለመጀመሪያ ጊዜ የተቀላቀላችሁን ወንድሞች እህቶች ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁላችንም በገባን ቁጥር ምልክት እንዲደርሰን ሆኖ አብራችሁ ተሳታፊ ትሆናላችሁ። ወደ መጀመሪያው ርዕስ እሄዳለሁ በቀጥታ። የመጀመሪያው የመረጥኩት ፕሮግራም መለስ ብለን እንድናስብ የሚያደርገን የግብፁ አሜሪካ ላይ ዶናልድ ትራምፕ እንዲህ አይነት ንግግር እንዲናገር ያስቻለው ነገር መነሻ አለው። ምንድነው ያ ነገር? ዝም ብሎ አውት ኦፍ ዘ ብሉ ወይም ዝም ብሎ ከመንገድ ላይ ተነስቶ ብቻ አንዲት ሀገርን ግብፅን መርጦ ኢትዮጵያን ደግሞ የምታክል ሀገር የሚኮንንበት ምንም ነገር ሊኖር አይችልም። ስለዚህ ቀድሞ የተሰራ ሌላ ነገር አለ ማለት ነው። ስለዚህ ያ ነገር ምንድነው የሚለውን በደንብ የምናይበት አንድ እዚህ ጋር የምናየው ነገር አለ። በጣም ትንሽ ደቂቃ ናት። ሁሉም ፕሮግራማችን ዛሬ አጠር ያለ ነው እና የመጀመሪያው ግን ይህንን የአህመድ ሙሳ የሚባለው አልበለድ የሚባለው ወይም ሰደል በለድ የሚባል አንድ ትልቅ ጣቢያ አላቸው። ይህን ፕሮግራም ሙባሽር ይለዋል። ላይቭ ላይ ነው የሰራው። ያው ከደስታው ብዛት ወጥቶ ዶናልድ ትራምፕ እንዲያለልን ነው እንግዲህ። ስለዚህ ሞቀታው ሌላ ነው። ስለዚህ ምን ያባውን ብቅል ያወጣል እንደሚባለው አሁንም ሆድ ያባውን የግብፅ ጉዳይ ደስታው ፈንቅሎ አውጥቶታል። እስኪ ምንድነው እንስማው። ወንድሞች እህቶች፣ አሁንም ያስታውስኳችሁ ነው። ፕሊስ ይህንን ፕሮግራም ለሌሎች ወንድሞች እንዲደርስ ሰፋ አድርገን እናስተላልፈው። ሌላው ዛሬ በመሃል ሜዳ ሚዲያ ላይ ምንድነው ስሙ በቴሌግራም ግሩፕ ላይ ሰፊ ውይይት አድርገን ነበር እና ውይይቱን አይ ቲንክ እንደሚቀርጹት ተስፋ አለኝ። ሪከርድ ነው የሚያደርጉት። ስለዚህ እሱን ኢንሻአላህ እንድታዩት እመኛለሁኝ። አለበለዚያ የዛ አይነት ውይይቶች በኪንግስ ኦፍ አባይ የቻት ፕሮግራማችንም ላይ የሚያስፈልገን ይመስለኛል እና በስፋት ያንን ነገር ለሌሎች ወንድሞች እህቶች ኢንሻአላህ ውይይቱን ደግመነው
እንድናወጣውና በደንብ እንድንወያይበት የኪንግስ ኦፍ አባይ ቻት ፕሮግራማችንን በቴሌግራም ላይ ተቀላቀሉ። ኦኬ ወደ መጀመሪያው ፕሮግራም በቀጥታ አልፋለሁኝ። እንስማቸው። ሌሎች አድሚኖች ፕሊስ በመሃል ሜዳ ፕሮግራም ላይ ይህንን ፕሮግራማችንን እንደነሱም ቴሌግራማቸው ላይ ድሮፕ ታደርጉት እነሱም ይከታተሉናል። ወደ ፕሮግራሙ ልለፍ። يمكن أكثر من مرة اليوم سواء في اللقاء مع السيد الرئيس أو لقائه بعد كده في المؤتمر الصحفي. زميلنا العزيز يمكن أكثر من مرة اليوم سواء في اللقاء مع زاري إلال و የፕሮግራሙ ላይ የዚህ የግብፁ ሌሎችም አፍሪካ ማህበረሰብ የተሰባሰቡበት ፕሮግራም ላይ ዶናልድ ትራምፕ ከአንድ ጊዜ በላይ ግብፅን ሲያነሳ ውሏል ይላል። السيد الرئيس أو لقائه بعد كده في المؤتمر الصحفي ከአብዱል ፈታህ ሲሲ ጋር አብረው ብቻቸውን በተቀመጡበት ጊዜም ሆነ ከዛም በኋላ ለጋዜጠኞች እድል በተከፈተ ጊዜና የውይይት ሂደት መድረክ በተከፈተም ጊዜ እንደዛው ግብፅን ሲያነሳሳ ነበር። زميلنا العزيز والأخ العزيز نشأة الدين موجود ከዛ ውስጥ አንዱ የኛ ጋዜጠኛ ነሽአተ ዲህ የተባለ በዶናልድ ትራምፕ ፊት ለፊት በተገኘበት ጊዜና በጠየቀው ጥያቄ ላይ ተንተርሶ የተነሳው طبعا في مع الوفد الإعلامي موجود مع السيد الرئيس أيضا اليوم وخلال مؤتمر صحفي نشأت سأل الرئيس ترامب عن ስለዚህ ዶናልድ ትራምፕና አብዱል ፈታህ ሲሲ በተቀመጡበት ነሽአተ ዲህ እዚህ ጋር ከጀርባው የምናየው ሰው ነው። ዶናልድ ትራምፕን ጥያቄ ጠይቆት ነበር። موقف الولايات المتحدة እናም የአሜሪካ እይታ ምንድን ነው? الدعم الأمريكي اللي هتقدمه لمصر في ملف السد اللي يسيبه በህዳሴ ግድብ በኢትዮጵያ ግድብ ላይ ህዳሴ ግድብ ማለት አይፈልግም ሰውዬ በይፋም ከአባስ ሸራቂ ጋር ውይይት በሚያደርጉበት ወቅት ህዳሴ ግድብ ሲል የምን ህዳሴ ነው የኢትዮጵያ ግድብ ብለህ አውራ በፍጹም አልፈቅድልህም ብሎ ፕሮግራሙ ላይ አቋርጦት ሰውየው የህዳሴ ግድብ እንዳይል ህዳሴ የሚለው ለራሳቸው ነው እኛን አይመለከተንም እስከዚህ ደረጃ እንግዲህ ድንቁርና የጠለፈው የሆነ ጋዜጠኛ ነው። بحي نشأت بصراحة لأنه كان مهم كمان حد من وفد الإعلامي المصري يسأل الرئيس ترامب ስለዚህ ይህ በጣም ወሳኝ ነገርም ነው ይላል። ይሄ ነሽአተ ዲህ በነገራችን ላይ እስከ ኢትዮጵያ ጣና ሐይቅ ላይ ሁሉ በጀልባ ከተንሸራሸሩት አካል አንዱ ነው ወይም ግለሰብ እና ጋዜጠኛ። ለማንኛውም የህወሓቱ ጦርነት ጊዜ ደግሞ ትልቂቱ ትግራይ ብሎ በካርታ ላይ ሲያሳየን የነበረ ነው። በላይቭ ደግሞ ያኛው አህመድ ሙሳ ህዳሴ ግድቡ አቅጣጫ ላይ የሚሄዱ ድንጋይ ያስቀመጣቸው ወይ ምናም ይያለ አማጽያንን እዚህ ሲያበረታታ የነበረ ነው ኢቭን በኢህአዴግ ጊዜ። ስለዚህ እንዲህ አይነቱ ወንበዴዎች ናቸው እንግዲህ ከትራምፕ አካባቢ ተጣጋብለው የሚችሉትን ያህል አንድ ቃል እንዲወጣላቸው የቻሉትን ያህል ሞከሩ። በዚህ አይነቱ አጋጣሚዎች ኢትዮጵያኖችስ ምን ያህል ዝግጁ ነን? እሱ ራሱን የቻለ እርስ በርሳችን የምንጠያየቀው ጉዳይ ነው። تصدر نشأة الديه لهذا السؤال والسؤال اللي هو واضح ومباشر قصير واضح مباشر እና በጣም አጭር ግልጽ የሆነ ያው የግብጽ ወሳኝ የሆነ ሁልጊዜ የምናስበው ነገር ዶናልድ ትራምፕን ጠይቆልናል። اللي هو ما فيهوش ايه يعني زي ما انتم حضراتكم شايفين طبعا كان مهم وكان رد الرئيس ترامب ايضا እና እንዳያችሁት በጣም ወሳኝ የሆነ እሱም የጠየቀው ጥያቄ እንደገና ደግሞ ዶናልድ ትራምፕም የመለሰበትን ሁኔታ አይተናል። على هذا السؤال بالدعم الكامل للرئيس ولمصر منذ ولاية እና በዚህ የንግግሩ ሂደት የተረዳ ነው ዶናልድ ትራምፕ ከመመረጡ ጀምሮ እስካሁን ድረስ የሄደበትን የግብፅን መንግስትና አቋም በመደገፍ ያለውን ሂደት ነው። ثم استمرار هذا الدعم እና የመጀመሪያው ምርጫ ላይ ከመመረጡ በፊት ጀምሮ ከዛም ተመርጦ
የመጀመሪያው ፕሬዚዳንት እድሜውን ሲያሳልፍ ከዛ ጆ ባይደን ነው ያቋረጠው ለ4 ዓመት ከዛ ጆ ባይደን ከወጣ በኋላ ደግሞ ዶናልድ ትራምፕ መልሶ መጥቷል እና በሁለተኛውም እንደዛው እገዛው እንደቀጠለ واتكلم طبعا في اول مره يلتقي الرئيس وهو المرشح دونالد ترامب واحنا كنا موجودين في نيويورك ሌላው ቀርቶ እኛኮ ገና እየተመረጠ ያለ ዶናልድ ትራምፕ ለፕሬዝዳንትነት ሲሮጥ ራሱ ኒውዮርክ ተገኝተን ይላል እዚህ ጋር ሰሙት እኛ እንደ ጋዜጠኛ እንደ መንግስትም አብዱል ፈታህ ሲሲ ለካ የዶናልድ ትራምፕ ከመመረጡ በፊት ራሱ ሄዶ የካምፔኑ ላይ ራሱ ሲረዳው ነበር ይሄ አንድ በጣም ከግብጽ ምንማረው ነገር እኛ እንደ ኢትዮጵያውያን ራሱ ለምሳሌ በዲሲና አካባቢዋ ሜሪላንድ ቨርጂኒያ ምናምን አካባቢ አሜሪካኖች በቁጥር በጣም ብዙ ነን ኢቭን ከግብጾቹ እንደምንበልጥ ምንም ጥርጥር የለውም እንደዛም ሆኖ ግን እኛ ዶናልድ ትራምፕም ሆነ ሌላ መንግስት ሲመረጥ በዛ ባለን የህዝብ ቁጥር ልክ ተጽዕኖ አሳድረን ያ መንግስት እኛ ምን ፈልገው ነገር እንዲል ማድረግ እንችላለን ግን በዚህ እንኳን መሰረታዊ ነገሮች አንዳንዴ በሐሳብ ስለምንለያይ እንዲህ አይነቶችን ነገሮች ተጽዕኖ በሚያሳድሩና ለኢትዮጵያ በሚጠቅሙ መልኩ መጠቀም አልቻለም ስለዚህ ይሄ አንዱ የኛ ጉድለት ነው اليوم ده وجدنا المرشح كان وقتها مش الرئيس جاي وداخل الفندق وللقاء السيد الرئيس عبد الفتاح السيسي ሌላው ቀርቶ በወቅቱ ተመራጭ ነው እንጂ ገና ለምረጡ እንቅስቃሴ ባለበት ወቅት ላይ ከአብዱል ፈታህ ሲሲ ጋራ ተገናኝቶ ነበር ዶናልድ ትራምፕ በኒውዮርክ ገና ምረጡኝ ምርጫ ላይ ያለ ማለት ነው ይሄ የመጀመሪያው የዶናልድ ትራምፕ የምርጫ ሂደት ላይ ማለት ነው كان محدد لهذا اللقاء نص ساعه እና በወቅቱ የተሰጠን 30 ደቂቃ ነበረ ከጋዜጠኞችም ጋር ከአብዱል ፈታህ ሲሲም ጋር ውይይት ለማድረግ 30 ደቂቃ ወስደን ዶናልድ ትራምፕን አውርተነው ነበር الجلسه ما بين الرئيس وقتها المرشح دونالد ترامب قعدت በወቅቱ ገና ተመራጭ የነበረ ለምረጡኝ ቅስቀሳ ላይ ያለ ሰው ዶናልድ ትራምፕን ቁጭ አርገን አውርተነው ساعه ونص ከዛ ግማሽ ሰዓት የሰጠን የነበረው ሰው የመጀመሪያ 1 ሰዓት ተኩል ድረስ ይዘን ነዝንዘን ነበር ይሄ ማለት ግብጾች ምን ያህል በዲፕሎማሲው ከአሜሪካ ፖለቲካ ጋር እንዴት እንደተግባቡ ነው የሚያሳየን የአሜሪካ ፖለቲካ የሚሰራው በሎቢ ነው ገና ከመመረጡ በፊት ማብሰል አለበት አንዳንድ ጉዳዮች ምናምን ከተመረጠም በኋላ ኮንግረስማንን ምናምን ማሳመን ከዛ እሱን በየጊዜው ኮንታክት ያደረግን ያለንን ጉዳዮች መሸጥ መቻል አንዱ ጉዳይ ነው ساعه ونص بعده كانت مرشحه ديمقراطيه كلينتون ከዛ በኋላ ክሊንተን መጣች ክሊንተንንም እንደዛው በትንሽ ደቂቃ ወስደን አናገረናታል ግን ጋዜጠኞች ብቻ ነው አብዱል ፈታህ ሲሲ ያላገኛት كلينتون يعني قعدت شويه كده يعني قعدت شويه ትንሽ ቁጭ ብለን ከነሷ ጋር ለእንትን ብቻ ማለት ለመያዣ ግን በዋናነት ያወራ ነው ከዶናልድ ትራምፕ ጋር ነው ያው እንደሚያልፍ ለምሳሌ በወቅቱ ያው እሱ አይነግረንም እንጂ የመመረጫ ካምፔን የሚደረግበትን ቤት ስጦታ ወይም ደግሞ ለካምፔኑ መጠቀሚያ የሰጠው ግብጻዊ ነው አንድ ሁለት በወቅቱ $10 ሚሊዮን ደግሞ ለቅስቀሳ መዋያ የሚሆን አብዱል ፈታህ ሲሲ ለትራምፕ ሰጥቶታል ይሄ አልጀዚራ ምንም ያወጡት ሚስጥር ነው በወቅቱ ዘግበነዋል لكن الزخم كان مع رئيس ترامب وده كان اول لقاء والاول لقاء ده من ساعه اللقاء ده بقى في زي ما بنقول كده يعني كيمياء بين الرئيسين في احترام يعني قعدت شويه كده لكن الزخم كان مع رئيس ترامب وده كان اول لقاء በአብዛኛው የኛ ትኩረትም ሆነ ብዛት የነበረው ስራችን ብዙ እንቅስቃሴያችን የነበረው ከዶናልድ ትራምፕ ጋራ በተያዘ ነበር والاول لقاء ده من ساعه اللقاء ده بقى في زي ما بنقول كده يعني كيمياء بين الرئيسين في ከዛ ጊዜ ጀምሮ ነው የኛ ኬሚስትሪ የተሰራ ይላል ኪሚያ ማለት የአብዱል ፈታህ ሲሲና የዶናልድ ትራምፕ ኬሚስትሪ የተሰራው ያኔ ነው ይላል احترام بين الرئيسين في محبه كبيره بين በሁለቱ መሐከል የተፈጠረ ልዩ የሆነ መከባበር በሁለቱ መሐከል የተፈጠረ ፍቅር ይላል
የዛኔ ነው የተመሰረተው። وده يمكن الرئيس ترامب دايما بيتكلم على الحكايه دي እና ዶናልድ ትራምፕ ደግሞ ይህን ጉዳይ በየጊዜው ያነሳው ነበር እና እንሰማው لما ياتي اسم مصر او يلتقي السيد الرئيس يقول له قلت لي ان انا هفوز في الانتخابات تزي لحال ይለዋል ሁሌ ዶናልድ ትራምፕ አብዱልፈታህ ሲሲን ባየው ቁጥር የዛኔ ገና ሳልመረጥ ታልፋለህ አይዞ ትመረጣለህ ስትለኝ እንደነበረ ትዝ ይለዋል محدش كان بيتكلم في الموضوع ده ይሄንን ማንም ሰው አያወራው ዶናልድ ትራምፕ ራሱ وقتها لما السيد الرئيس قال وحتى اتكلم في الاعلام الامريكي وقتها وانه توقعه فوز الرئيس ترامب محدش كان متوقع طب واحنا ሌላው ቀርቶ በወቅቱ ዶናልድ ትራምፕ ያው ማንም ሰው ያልፋል ብሎ ያላሰበው ነበር ምክንያቱም ብዙ ጊዜ እንደው መቀለጃ ነበር ትዝ ይላችኋል እና ያንን ሰዓት በትክክል ጠብቆ አብዱልፈታህ ሲሲ አንተ ግን ታልፋለህ ሲለው ነበር ناخد ريسك يعني ناخد يعني نعمل لكن كان توقع الرئيس ترامب بيتكلم على ده النهارده ስለዚህ እኛ ሪስክ ወስደን ነበር ያኔ ሰው ሁሉ አያልፍም ባለበት ጊዜ ዶናልድ ትራምፕን እኛ ግን ሪስክ ወስደን ያልፋል ብለን ከሱ ጋር سنتبابر نبر كما رد على زميلنا العزيز نشأة أديه ስለዚህ አሁን ወዳጃችን በጣም ምናከብረው ጋዜጠኛ ነሻተ ዲህ የሚባለው ዶናልድ ትራምፕ ጋር ያወራውን እስማ متابعة Mr. President, I have a question. ፕሬዝዳንት አንድ ጥያቄ አለኝ ይለዋል You are making history today. ዛሬ ሂስትሪ እየሰራህ ነው ታሪክ እየሰራህ ነው ያው ለበጣ Will you support Egypt's right to water security? አሁን ላይ የኢጅፕትን የውሃ ደህንነት ሰፖርት ታደርጋለህ ታግዛለህ Will you support water security for Egypt ነው የሚለው If so, how and when? تأكيد እና እንዴት እውነት if so ማለት ከሆነ እንዴት ነው عم مصر هو صديق لي منذ اليوم الأول الذي التقى እኔ የአብዱልፈታህ ሲሲ ጉዳይ ድሮ ገና የመጀመሪያ የተገናኘሁት ጊዜ በጣም ወዳጄ ነው التقيت به في بداية الحملة عندما كنت أنا እኔ ገና የመጀመሪያ ለመመረጥ ሙከራ ሳደርግ እና ጥረት በማደርግበት ወቅት هيلاري نتنافس እኔና ሂላሪ በውድድር ውስጥ በነበርንበት ጊዜ وقيل لي أن رئيس مصر موجود እና ወዲያው ተነገረኝ የአብዱልፈታህ ማነው የግብፁ መሪ አብዱልፈታህ ሲሲ አለ እዚህ ያንተን ካምፔን ለመደገፍ መጥቷል ተብዬ ተነግሮኝ ነበር واعتبر الموضوع موضوعا مهما እና ይሄንን አጋጣሚ አረሰው በጣም አሳሳቢና ወሳኝ መሆኑን አምንበታለሁ عندما أتواجد معه ولكن ليس بالأهمية እና ስለዚህ አሁን ላይ ሳገኘው ያ ስሜት አለ التي كنت أراها قبل أن أنتخب كان في الفندق والتقيت به ስለዚህ እኔ ገና ሳልመረጥ ፕሬዝዳንት ሳልሆን አብዱልፈታህ ሲሲ መጥቶ አግኝቶኝ ነበረ ووقعنا في حب عميق ያኔ ነው በጣም ጥልቅ የሆነ ፍቅር ውስጥ የገባን ዲፕ ላቭ ውስጥ ነበር ይላል አገላለጸው ዶናልድ ትራምፕ ትንሽ ይቀፋል እና በጣም ልዩ የሆነ ፍቅር ውስጥ የወደቅ ነው ያኔ ነው ይላል لم يكن يرغب برؤية هيلاري قال لي እና እንደውም በጣም ሁለታችን ከመፋቀራችን የተነሳ ሂላሪን ማየት አይመኝም ነበር ዶናልድ ትራምፕ ነው የሚለው ሂላሪን ማየት ራሱ አይመኝም فوز أنت ولا أريد أن ألتقيها لم يكن እና እሷንም ማግኘት አልፈልግም አንተ ነህ የምታልፈው በቃ እንጃ እንግዲህ አስጠንቁሎ ነው ብሎ አላቀም እንግዲህ ያስማተኛ ነገር يرغب بلقائها እና ፍጽሙ እሷን ሊያገኛት ሊያያት ሁሉ አይፈልግም ነበር كانت علاقتنا جيدة منذ البداية ስለዚህ የኔና የሱ ግንኙነት ከመጀመሪያው ጥንታዊ ነው ማለት ነው ከመጀመሪያው ጀምሮ التقينا ولم نكن نعرف بعضنا قبل ذلك ከዛ በፊት የተገናኘንበት ሁኔታ የለም ከዛ በፊት አንተዋወቅም ነበር ስለዚህ ዶናልድ ትራምፕን ሄዶ የተዋወቀውና ያው በፍቅር የወደቁት እሱ እንደገለጸው ማለት ነው በኒውዮርክ ገና ከሂላሪ ጋር የፕሬዝዳንትነት ምርጫ ላይ ውድድር ገና በጦፈበት ሰዓት ላይ ነበር انسجمنا بشكل جيد በጣም በሚገርም ሁኔታ ተዋሃድን
ኢንሰጀምና ማለት እንደው ምድር ይባለው ተዋዋጥን بقيت مدة أطول من المتوقع والمجدول ولم يكن يرغب بالإخلاء እናም ካሰብነው በላይ ጊዜ ወስደን አብረን ቆየን ከተመደበው ሰዓት አልፈን እሱ ቅድም እንዳለው ግማሽ ሰዓት ነበር 1 ሰዓት ከግማሽ ማለት مع ذلك التقى بها لأنه رجل نبيل ነገር ግን እንደዛ ሆኖ ሂላሪን መነጋገር አብሯት ቁጭ ማለት ባይፈልግም ብልጥ ስለነበረ ግን ሄዶ ትንሽ ሰዓት ሰጥቷት አውርቷት ነበር ይላል። ይሄ እንግዲህ የመጀመሪያ የፍቅር ግንኙነታቸው ዶናልድ ትራምፕ እንዳለው ነው ያለው እና የመጀመሪያው የተጠባበስ ነው ይዛኔ ነው እያለ ነው። እንግዲህ ዶናልድ ትራምፕ እና ሲሲ ያስቃል እንትናቸው አገላለጻቸው ራሱ ያስቀኛል።